ብር መከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። የዛሬው ቶፒክ እንደምትመለከቱት ጳውሎስ ማን ነው የሚል ነገር ነው። ጳውሎስ ማን ነው የሚለውን ነገር ከማየታችን በፊት መጀመሪያ ጳውሎስን ሰዎች ሐዋርያ ነው ብሎ የሚያምኑት የተመረጠ ሰው ነው ብሎ የሚያምኑት ቅዱስ ተብሎ ስለሚታሰብ መጀመሪያ ስለ 12 ሐዋርያት የተወሰነ እንልና ከዛ በኋላ ደግሞ ወደ ሌሎቹ እንሄዳለን ማለት ነው። እንደምትመለከቱት ኢየሱስ ምድር ላይ ያለ 12 ሐዋርያት መልምሎ ነበረ። ሁሉም ከገሊላ የነበሩ ሰዎች ናቸው። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ የገሊላ ሰዎች ወደ ሰማይ እንደተመለከታችሁት ስለምን ቆማችሁ? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። 12 ሐዋርያትም የተመለመሉት የገሊላ ሰዎች ናቸው። አይሁዳውያን ናቸው። ናዝሬት አካባቢ ላይ ይኖሩ የነበሩ ሰዎች ናቸው። በጥብርያዶስ ባህር ላይ ቀረጥ ሰብሳቢ የነበረው ማቴዎስ፣ አሳ አጥማጅ የነበሩት ጴጥሮስና ዮሐንስና ያዕቆብ የመሳሰሉትና የነበሩት 12 ሐዋርያት ናቸው። የሉቃስ ወንጌል ምዕራፍ 6 ቁጥር 13 ላይ በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱ 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ነው የሚለው። ሐዋርያት ብሎ የሰየማቸው ማን ነው? ኢየሱስ ነው ያስተማራቸው ማለት ነው የሰየመው። ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ እነዚህ 12ቱን ኢየሱስ ላካቸው፣ አዘዛቸው። ምንም አለ? በአሕዛብ መንገድ አትሂዱ፣ ወደ ሰማርያ ከተማ አትሂዱ አላቸው። እነማንን? 12ቱ ሐዋርያትን። ለምንድን ነው 12ቱን የተመረጡት ስንል ለ12ቱ ቤተ እስራኤል መልእክት እንዲያስተላልፉ ነው። ለዛ ነው ማቴዎስ ወንጌል ምዕራፍ 10 ቁጥር 5 ላይ ይልቁንስ የእስራኤል ቤት ወደሚሆኑ ወደ ጠፉ በጎች ሂዱ እንጂ አላቸው ይላል። ሂዱ ለሚለው የግዕዙ ቃል የገባ ቃል ሁሩ ነው። ሐዋርያ የሚለው የግዕዝ ቃል ራሱ ሆረ ነው። ሄደ ከሚለው ስርወ ቃል የመጣ ሲሆን ሄያጅ ማለት ነው። ሐዋርያት ማለት ደግሞ ሄያጆች ማለት ነው። ራሱ የሐዋርያ ብዙ ቁጥር ሆኖ ሄያጆች ማለት ነው። 12 ሐዋርያት የተላኩት ለቤተ እስራኤል ነው የተላኩት። ዮሐንስ ወንጌል ምዕራፍ 20 ቁጥር 21 ላይ ኢየሱስ እንዲህ አለ፣ አብ እንደላከኝ ደግሞ እኔም ደግሞ ልካቸዋለሁ አለ። አብ ኢየሱስን እንዴት አድርጎ ነው የላከው ስንል ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እርሱ መልሶ ከእስራኤል ቤት ለጠፉት በቀር ለሌላ አልተላኩምና አለ። ኢየሱስ የተላከው ለእስራኤል ቤት እንደሆነ ሁሉ 12 ሐዋርያትን ኢየሱስ የላካቸው ለእስራኤል ቤት ብቻና ብቻ ነው። ለዛ ነው ሉቃስ ወንጌል ምዕራፍ 9 ቁጥር 6 ላይ ወጥተውም ወንጌል እየሰበኩ በየስፍራው ሁሉ እየፈወሱ በየመንገዱ ያልፉ ነበር አለ። ለምን? ምክንያቱም ምንድን ነው ብለን ስንል ይሄ ወንጌል የሚባለው ነገር ለ12 ሐዋርያት የተሰጣቸው ወንጌል ለቤተ እስራኤል ቤት ብቻና ብቻ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። አንዱ አምላክ ለኢየሱስ የሰጠውን ወንጌል ለሐዋርያቱ ተሰጥቷቸዋል። ምንድነው ያ ወንጌል ስንል የዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ቃልህን ሰጥቻቸዋለሁና አለ። የአምላክ ቃል የሆነውን ወንጌል ነው። ሉቃስ ወንጌል 4:18 ላይ ለድሆች ወንጌል ሰብክ ዘንድ ቀብቶኛልና አለ። ያ ወንጌል የማ ቃል ነው? የአምላክ ቃል ነው። ሉቃስ ወንጌል 5:1 ላይ ህዝቡም የአምላክ ቃል እየሰሙ ሲጠባበቁ ሳለ እያለ ይናገራል። ኢየሱስ ያስተምረው የነበረው አንድ ወንጌል አለ። ያንን ወንጌል 12 ሐዋርያትን ሰጥቷቸዋል። እነዛ 12 ሐዋርያት ለ12ቱ ቤተ እስራኤል የተላኩ ብቻና ብቻ ነበሩ ማለት ነው። ታዲያ ጳውሎስ ማን ነው ብለን ስንል ስለ ጳውሎስ ለማወቅ 12 ሐዋርያት የገሊላ ሰዎች ሆነው ሳሉ ሳውል የሚባል ጳውሎስ የሚባል የጠርሴስ ሰው ከአሕዛብ ጀንታይልስ ከሚባሉ የሆነ ሮማዊ ነው። የሚገርማችሁ ዛሬ አንድ ነገር ነው የምነግራችሁ። ብዙ ክርስቲያኖች ይህን ነገር አታውቁም። ሐዋርያት ሥራ ምዕራፍ 22 ቁጥር 27 ላይ የሻለቃውም ቀርቦ አንተ ሮማዊ ነህን? ንገረኝ አለው ይላል። እርሱም አዎን አለ ይላል። ሮሜ ምዕራፍ 9 ቁጥር 24 ላይም የምህረቱ ዕቃዎች ከአይሁድ ብቻ አይደለም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን አለ። ጳውሎስ የተጠራው ከየት ነው? ከአሕዛብ ነው የተጠራው። ሮማዊ ነበረ። በእናቱ ደግሞ ምናዊ ነበረ? ቢንያማዊ ነበር። በስምንተኛው ቀን የተገረዘ ነበር። ሁለት ዜግነት ነው ያለው ጳውሎስ ማለት ነው። ነገር ግን ኦሪጂናሊ ሮማዊ ነው፣ ፓጋናዊ ነው፣ ከአሕዛብ የተጠራ ነው። ራሱ ከእስራኤል ሳይሆን ከአሕዛብ የተጠራንን ብሎ ያስቀመጠው ማለት ነው። ከአሕዛብ ሲጠራው ምንድን ነው የጠራው? ማን ነው የጠራው ብለን ስንል ኢየሱስ ጠራኝ ነው የሚለው። የቱ ጋር ካልን የሐዋርያት ሥራ ምዕራፍ 22 ቁጥር 21 ላይ እርሱም ሂድ እኔ ወደ አሕዛብ ከዚህ በፊት ወደ ሩቅ እልክሃለሁ አለኝ አለ። ተመልከቱ፣ 12 ሐዋርያትን የላከው ኢየሱስ የናዝሬቱ ኢየሱስ የሚባለው 12 ሐዋርያትን የላከው ወደ ቤተ እስራኤል ውስጥ ነው፣ ብቻና ብቻ ነው። ሌላ ቦታ እንዳትሄዱ ብሎ ነው የላካቸው። ጳውሎስ ግን በተቃራኒው ወደ አሕዛብ ነው የሄደው። ጳውሎስ ማለት ምን ማለት ነው ብለን ስንል ጳውሎስ ማለት ፓውሎስ የሚለው የግሪከኛው ቃል ታናሽ ማለት ነው።
ጳውሎስ ኢየሱስ የሙሴ ሕግን ሽረዋል በማለት ሕግ ተሽሯል ብሎ የሚያስተምር ማንም ሰው ታናሽ ይባላል። ታናሽ የሚለው የግሪከኛው ቃል ጳውሎስ ነው የሚለው። ጳውሎስ ማለት ታናሽ ማለት ነው። ሕግ ተሽሯል በማለት የአምላክ ሕግ የሆነውን ግርዘት ያጣጣለ ብቸኛው ሰው ጳውሎስ ብቻ ነው። ኢየሱስ ሐዋርያትን ሲልካቸው ለእስራኤል ቤት ብቻ ሆኖ ሳለ ነገር ግን ላልተገረዙት ሐዋርያ ነኝ ብሎ የተነሳው ማን ነው? ጳውሎስ ነው። ገላትያ ምዕራፍ 2 ቁጥር 8 ላይ ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ የሆነ ወንጌል ነው። ገላትያ ምዕራፍ 2 ቁጥር 7 ላይ ተመልሰውም ግን ጴጥሮስ ለተገረዙት የሆነውን ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነ ወንጌል አደራ እንደተሰጠኝ አየዋለ። ስንት አይነት ወንጌል አለ? ሁለት አይነት ወንጌል አለ ማለት። የጳውሎስ ወንጌል ምንድን ነው? ላልተገረዙት የሆነ ወንጌል ሲሆን ይህ ጥቅስ ሁለት የተለያዩ ወንጌሎች እንዳሉ ፍንትውና ቁልጭ አድርጎ ያሳያል። ጳውሎስ ለአሕዛብ ማለትም ለግሪካውያንና ለሮማውያን የሰበከ ወንጌል ጴጥሮስን ወንጌል የሚቃረን ወንጌል ነው። ለዛ ነው ገላትያ ምዕራፍ 1 ቁጥር 8 ላይ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰበክላችሁ የተረገመ ይሆናል ይላል። ማን ነው የተለየ ወንጌል የሰበከው ብለን ስንል በወቅቱ የነበሩት ኢቦናይት የሚባሉ ክርስቲያኖች ነበሩ። ከያዕቆብ ዘንድ የመጡት የነበሩ ገላትያና ቆሮንቶስም በተቃውሞ የተጻፈው ለዛ ነው። ራሱ የገላትያ አውድ ላይ ጳውሎስ የሰበከው ላልተገረዙት የሆነ ወንጌል ሲሆን ከእርሱ የሚለይ የጴጥሮስ ወንጌል ለተገረዙት የሆነ ወንጌል ነው። እዛው ላይ አውዱ ላይ ሲናገር ገላትያ ምዕራፍ 2 ቁጥር 2 ላይ ዋኖች ግን መስለው ለሚታዩ ለብቻቸው አስታወቅኳቸዋል። እነማን ናቸው? ቁጥር 6 ላይ አለቆች የመሰሉ ግን በፊት ማን እንደነበሩ ግድ አይለኝም፣ አምላክ የሰው ፊት አይቶ አያዳላምና አለቆች የመሰሉ አንዳች እንኳን አይጨምሩልኝምና አለ። እነማንን ነው? 12 ሐዋርያትን ነው የሚወርፈው። ጳውሎስ ዋኖች አለቆች የሚላቸው 12 ሐዋርያትን ከሆነ ተገለጠልኝ የሚለው የአሕዛብ ወንጌል ለብቻቸው ነግሯቸው ስላልተቀበሉት ማን እንደነበሩ ግድ እንደማይሰጠውና ምንም እንዳልጨመሩት ተናግሯል። ይህ ነውር አይደለም እንዴ? ተው እንጂ። ኢየሱስ 12 ሐዋርያትን መርጦ አልነበር እንዴ? 12 ሐዋርያትን የዓይን እማኞች የጆሮ እማኞች የሆኑ አብረውት የነበሩ የበሉ የጠጡ እያሉ ኢየሱስ ካረገ በኋላ መጥቶ ተገለጠልኝ ብሎ ሲመጣ አልተቀበሉትም። ገላትያ ምዕራፍ 2 ቁጥር 11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩታል፣ ይፈረድበት ዘንድ ይገባ ነበራል። ምን አድርጎ ነው ይህን ያህል እንደዚህ የምትወርፈው ስንል ገላትያ ምዕራፍ 2 ቁጥር 9 ላይ አማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስ እኛ ወደ አሕዛብ እነርሱ ወደ ተገረዙት ሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡናል። አምድ ማለት ምን ማለት ነው? ምሰሶ ማለት ነው፣ መሰረት ማለት ነው። የአምድ ብዙ ቁጥር ደግሞ አማር ነው፣ ምሰሶች፣ መሰረቶች ማለት ነው። አማድ የሆኑት ያዕቆብ ኬፋና ዮሐንስን አማድ መስለው የሚታዩ ብሎ መወረፍ አግባብ ነው እንዴ? አይደለም። ራሱ የወረፈበት ምክንያት ምንድን ነው ስንል ኢየሱስ ባዘዛቸው መሰረት ወደ ተገረዙት ስለሄዱ ነው። ጳውሎስ ግን በሄልና የግሪክ ስል ስለነበሩት ለገላትያ ሰዎችና ለቆሮንቶስ ሰዎች ከሰበከው ላልተገረዙት የሆነው የአሕዛብ ወንጌል ሌላ የሐዋርያቱ ኢየሱስና የሐዋርያቱ ወንጌል መጥተው ሲሰበክ እንዳይቀበሉ አስጠንቅቀዋል። የቱ ጋር ካልን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ የሚመጣው ያልሰበክነው ሌላ ኢየሱስ ቢሰበክ አለ፣ ወይም ያላገኛችሁት ልዩ መንፈስ ያልተቀበላችሁት ልዩ ወንጌል ብታገኙ በመልካም ትታገሳላችኋል። የሚመጣው ያልሰበክነው ሌላ ኢየሱስ የሚለው ሐዋርያት ቆሮንቶስ ላሉ አይሁዳውያኖች የሚሰብኩት ኢየሱስ ሲሆን ለእስራኤል ቤት ብቻ የላካቸው ኢየሱስ ነው ተብሎ የተባለው። ያልተቀበሉት ልዩ ወንጌል በወቅቱ ሐዋርያት የሰበኩት ለተገረዙት የሆነ ወንጌል ነው። በመቀጠል አውዱ ላይ ከጳውሎስ የተለየ ወንጌል የሚሰብኩ እነዚህ በማለት ዋኖቹ ሐዋርያት የሚባሉትን ወርፏቸዋል። እንዴት አድርጎ? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 5 ላይ ከነዚህ አለ። እነዚህ የሚለው ነገር ዴሞኒስትሪክ ፕሮናውን የሚያሳይ ወይም ደግሞ አመለካች ተውላጠ ስሙ ማንን ነው? ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ያለውን ከነዚህ ከዋኖቹ ሐዋርያት
በአንድስ እንኳን እንደጎደልኩ ራሴን አልቆጥርም አለ። እነዚህ የሚለው አመልካች ተውላጠ ስም እርሱ ያልሰበከውን ወንጌልና ኢየሱስ የሚሰብኩትን ዋነኞቹን ሐዋርያትን ያመለክታል። እነዚህ ዋኖቹ ሐዋርያት ያዕቆብ፣ ኬፋና ዮሐንስ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው ብሎ ይወርፋቸዋል፣ ይዘልፋቸዋል። የቱ ጋር ካልን እዛው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 13 ላይ እንደነዚህ ያሉ ሰዎች የክርስቶስ ሐዋርያ እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ለመሆኑ በጳውሎስ የተሰበከው ላልተገረዙት የሆነ ወንጌል ምንጩ ምንድን ነው ነው ጥያቄው። ኢየሱስ ገልጦልኛል የሚል ሐሳብ አለው ጳውሎስ። ገላትያ ምዕራፍ 1 ቁጥር 11 ላይ ወንድሞች ሆይ አለ በእኔ የተሰበከው ወንጌል እንደ ሰው አይደለም አለ። እንደ ሰው ወንጌል እንዳይደለ አስታውቃችኋለሁ አለ። ለምን? ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ኢየሱስ ከማድረጉ በፊት ለ12 ሐዋርያት ወንጌል ቢሰጣቸውም ጳውሎስ አልነበረውም፣ በዛን ሰዓት አልነበረም። ኢየሱስ ቃል አቀባይ ስላልሆነ ሁለት የተለያዩ ቃል አባይና ቃል አቀባይ ስላልሆነ የነሱ ቃል አባይ ስላልሆነ ኢየሱስ ሁለት የተለያዩ ወንጌሎችን ሊሰጥ አይችልም። ስለዚህ ቢጸ ሐሳቢ ማለት ሐሰተኛ ወዳጅ ማለት ሲሆን ለጳውሎስ ይህን መልእክት የሰጠው ራሱ ሰይጣን እንደሆነ ራሱ ተናግሯል ማለት ነው። ይቅርታ እንግዲህ ይህን ቃል ስጥቀም ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ይዩት። ስለዚህ አለ በመገለጥ ታላቅነት እንዳልታበይ የሥጋዬ ሞጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኛል። መልእክተኛ ለሚለው የግሪኩ ቃል የገባው ቃል አንጌሎስ ነው የሚለው። አንጌሎስ ማለት መልአክ ማለት ነው። ግዕዙ መልአከ ሰይጣን ይለዋል። የሰይጣን መልአክ ብሎ ያስቀምጧል። መገለጥ ለሚለው ቃል የገባው ቃል አፖልካሊፕስ ነው የሚለው። አፖልካሊፕስ ማለት መገለጥ ማለት ነው። ስለዚህ ይህን አፖልካሊፕስ የሰጠው ማን ነው? መገለጡን የሰጠው ማን ነው ስንል ሰይጣን በመልአኩ እንጂ ሐዋርያት የሚያውቁት ኢየሱስ አይደለም። ጳውሎስ ለአሕዛብ የሰበከው ስለ መሲሁ መምጣት የሚናገረው የኢየሱስ ወንጌልና ኢየሱስ ተሰቅሏል፣ ሞቷል፣ ተነሳ የሚል የትንሣኤውን ወንጌል በመቀላቀል ነው። ሐዋርያት ሥራ ምዕራፍ 17 ቁጥር 18 ላይ ስትመለከቱት ሌሎች የኢየሱስንና የትንሣኤውን ወንጌል ስለሰበከላቸው አዲሶችን አማልክት የሚያወራ ይመስላል አሉ አለ ጳውሎስ። በግሪክ አቴና ከኢፎቄ ወገኖች ጋር ሲወያይ ፈላስፎች ጋር የትንሣኤውን ወንጌል ሲሰብክላቸው ከአዳዲሶቹን አማልክት የሚያወራ ይመስላል አሉ። እነማን ናቸው አዳዲስ አማልክት የተባሉ ስንል ሞተው 3 ቀን ቆይቶ የተነሱ ዳይኒንግ ኤንድ ራይዚንግ ዲቲስ የሚባሉ አሉ። እነሱም አቲስ የሚባለው፣ ዛግሮስ የሚባለው፣ ዳይኖሲስ የሚባለው ናቸው ማለት ነው። እነዚህ ምንድነው? ሞተው ተቀብረው በሶስተኛው ቀን ተነስቷል የሚል ትምህርት ነበራቸው ማለት ነው። ስለዚህ ጳውሎስ የሰበከው ወንጌል አንደኛ ክርስቶስ ሞተ ተቀበረ በሶስተኛው ቀን ተነሳ የሚለው የእሱ ወንጌል ነው። የሐዋርያት ወንጌል ከተባለ የሐዋርያት ወንጌል በነገራችን ላይ ዶክሜንቶች የሉም። በአሁኑ ሰዓት የጴጥሮስ ወንጌል የሚባለው የለም። የበርተሎሜዎስ ወንጌል፣ የፊልጶስ ወንጌል የሚባሉ ወንጌሎች በአሁኑ ሰዓት የሉ። በመናፍቃን እጅ ተይዘዋል ተብሎ ነገር ግን ሉቃስ ለቴዎፍሎስ ደብዳቤ በሚጽፍበት ሰዓት የነበሩ ወንጌሎች በዛን ሰዓት የተጻፉ ወንጌሎች ነበሩ። አይ ቲንክ እንቀጥላለሁ ኢንሻአላህ። ለኢንትሮዳክሽን ያክል ነው። ስለ ጳውሎስ አልጨረስንም። ኢንሻአላህ ለሌሎች ወንድሞች እድሉ ልስጥና እመለሳለሁ በኋላ ላይ ማለት ነው። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለማ ቀርብልሻለሁ ኢንሻአላህ። ተመከቺ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ሁለተኛ ጴጥሮስ ምዕራፍ 2 ያጂ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 7 እንደዚህ ይላል። ጻድቅ ሎጥም ማለት ጻድቅ ሎጥም ሎጥ ምንድነው? ሎጥ ጻድቅ ምዕራፍ 2 ቁጥር 7 ስለዚህ ጻድቅ ተብሎ አንደኛ። ሁለተኛ ደግሞ መልአክ ያናገረው ነበረ። ነብይ ማለት ትንቢት ተናጋሪ ነብአ የሚል ትርጓሜ፣ ነብይ ትንቢት የሚያስተምር ሰዎች የሚያስተምር የሚል ትርጓሜ ነው ያለው። ሎጥ ደግሞ በክርስትና አስተምሮ ህዝቦቹን የመራ እግዚአብሔር ያናገረውና ከዛም በኋላ ደግሞ እግዚአብሔር ከጥፋት ያተረፈው ሰው ነው። ስለዚህ ነብይ ሊባል ይችላል 100%። ሲቀጥል ነብይ እንኳን ብላችሁ ባትቀበሉትም በክብር እንደው አልቀበልም ጭራሽ ነው በቃ እንግዲህ ክጄዋለሁ እንኳን ብትይ ያው መጽሐፍ ቅዱስሽ ቃል በቃል ጻድቅ ይለዋል። ጻድቅ ሎጥ ግን ጻድቅ ይባል ምን አድርጓል? ከሁለቱ ልጆቹ ጋር ዝሙት ሰርቷል፣ ተኝቷል፣ አስረግዟቸዋል። በጣም ይቅርታ ለቃሉ። እንቀጥል ያ ቀጥሉ። አይ ከእሷ ጋር ቀጥሉ፣ ከኔ ጋር በቀጣይ ክፍል እንቀጥላለን። ይምራል የሚዋጣ አይነት እኔ መልስልሻለሁ። በአጭሩ ነው መልስልሽ። አንድ ደቂቃ የማይሞላ 30 ሰከንድ የማይሞላ ምን አለ መሰለሽ፣ የእግዚአብሔር ቃል የመጣላቸው ላረጋግጥልሽ እኮ ነው። የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ይላል አይደለ? ኢየሱስ ሲናገር እግዚአብሔር ቃል የመጣላቸው ሎጥ የእግዚአብሔር ቃል መጥቶለታል ወይስ አልመጣለትም? በመላእክቶቹ አማካኝነት እግዚአብሔር ሲያናገረው አልነበረም? አልመጣለትም። ራሱ እግዚአብሔር እኮ ነው። አይ ቲንክ እንደው መጽሐፍ ቅዱስ ስለ ስላሴ ከሚያስተምርባቸው አስተምህሮቶች ራሱ ስላሴ አይደለም መላእክት ናቸው። በቃ እንደዛ እኮ ነው። ረጅም ነው። በቃ አንቺ
ረጅም ነው። ያ እኮ የኔ ረጅም ነው። አብርሃሙን የሚያነጋግርበት ከዛ በኋላ አብርሃም እግዚአብሔር ነው የሚማጸንበት እናወራለን ምናምን አይነት ብዙ ክፍል ስላለው እናወራበታለን። እሺ ቀጥል። ሰላም ይቁር። እሺ ያጀማ ሶስተኛው ደርሰናል። ያው እስካሁን ቅድም መስፈርት ወጥቶ ነበረ። እነዚህ 5 ነገሮች መጽሐፍ ቅዱስ ላይ ካሉ አልቀበልም መጽሐፍ ቅዱስ ወይም ስህተት ነው ተብሎ ነበር። እስካሁን ሶስቱን አሳይተናል። ሶሪ 2 አሳይ። ሶስተኛ ደግሞ እንጀምር። ሶስተኛ ምንድነው? ግጭት። ሰላም መጽሐፍ ቅዱስ እርስ በርሱ እንደሚጋጭ ታውቂያለሽ? ኢምሩ ላላ ብለህ ይቅርታ፣ ግን በጣም ይቅርታ። እኔ ላወራ አይደለም አንተ እንድታሳየን። የሎጥ ቢካድ እንኳን ማለት ነው ዳዊት ሴት አስረግዞ አላስወለደም? ሰው ደፍሮ የሰው ሚስት ደፍሮ ህፃን ልጅ አላስረገዘም? አላስወለደም? ኖ አንተ ተው፣ ይሄ ከባድ እኮ ነው እና ታዲያ ነብዩ እኔው አንዴ ተጋር ሎጥን ተው ካልን የሰው ሚስት አስደፍሮ ነው። አንድ ጊዜ ፈተና አድርገህ አሳያቸው። ባሏን ገሎ እንዳረሰ አንድ ባል ያላት የተከበረች ሴት ባሏን ጦርነት አስልኮ አስገድሎ እርሷን አስጠርቶ፣ እሺ ያም ታሪኩ እንደዚህ ነው። መጽሐፍ ቅዱስ መጀመሪያው አሁንም ዳዊት ነብይ ነው የሚክድ የለም። ማስረጃ የሐዋርያት ሥራ ምዕራፍ 2 ያው ነብይ ስለሆነ ይላል። ዳዊት ነብይ ነው። ማንም እንዳይክድ ነብይ ስለሆነ ይላል። እሺ አሁን ይሄን ከያዝን ዳዊት እንደዚህ ቤተ መንግስት ላይ ተቀምጦ እያለ ሴት አይቶ ሰዋር ስትወስድ ደፍረውታል። ማስረጃ መጽሐፈ ሳሙኤል ካለ ምዕራፍ 11 የገዛ መጽሐፋቸው መጽሐፈ ሳሙኤል ካለ ምዕራፍ 11 ያጂው እሺ ሰላማዊ መጽሐፈ ሳሙኤል ካለ ምዕራፍ 11 እንደዚህ ይላል። እንዲሁም ሆነ በአመቱ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ይታያችሁ፣ ሰውየው 8 ሚስት አለው። የመጽሐፍ ቅዱስ ጸሐፊው 8 ሚስት አለው። 8 ሚስት እያለው ተጨማሪ 9ኛ አየ። እሷ ማናት? እቺ ሴት ናት። ቤርሳቤ ትባላለች። አያት፣ ስትታጠብ አያት። ሴቲቱ መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድም ሰው ይቺ የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤህ አይደለችም አለ። ባል አላት። ታያችሁ አይደለ? የኦርዮ ሚስት ናት። ከዛ ዳዊትም መልእክተኛ ልኮ አስመጣት። ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ወደ ቤቷም ተመለሰች። ሴቲቱ ምን ሆነች? አረገዘች። ከዛ ወደ ዳዊትም አርግዣለሁ ብላ ላከችለት ይላል። ይሄ መጽሐፍ ቅዱስ የተጻፈው ነው። የኢየሱስ ቅድም አያቱ እግዚአብሔር እንደ ልበ አምላክ የተባለ መጽሐፍ ቅዱስን የጻፈ ነብያቸው ምን አደረገ? ሴት ባል ያላትን የተከበረች ሴት ጠርቶ ደፈራት። ከዛ ደግሞ የሚያሳዝነው ፓርት መሰላችሁ? ስታረግዝበት ምን እንዳደረግ ጥሩ ነው ኢብራሂም? ስታረግዝበት ምን አደረገ? አሁን ሰው ባሏ ጦርነት ልኮታል፣ እየተዋጋ ባሏ ጦርነት ልኳል። ስለዚህ ምን አደረገ? ባሏን አስጠራና ገባህ አይደለ? ቤትና በቃ ጦርነት ትተና አለው። ገባህ? እሷ ጋር እንዲተኛ ማለት ነው። ሲገባ ይተኛ ብሎ አስቡ። ከዛ ሳስመጣው ሰውየው ደግሞ ምን አለ መሰለክ? ጓደኞቹ እየተዋጉ እኔ ሚስቴ ጋር አልገባም ቤት ብሎ ውጭ ማደር ጀመረ። ቤት አይገባም ነበር ጭራሽ ነው። እሷ ጋር ላለመተኛት አይገባም ነበር። ከዛ ዳዊት ምን ያደርግ ጨነቀው። ስለዚህ ምን አደረገ? ጦርነት ሲላክ አስገደለው። ከዛ በኋላ ሰዎች አያውቁም እንግዲህ ገባችሁ አይደለ? እና ይሄ ያደረገው ኢምሮ እግዚአብሔር ምን ፈረደ? ይቅርታ ምን ፈረደ እግዚአብሔር? ማን ያጠፋ? ሰላማዊት አንድ ኢብራሂም አንድ ሰላማዊት እዚህ ጋር ትክክለኛ ፍርድ መሆን ያለበት ምንድን ነው? ላንቺ ሰላማዊት ወይ አሁን አንቺ ንጉስ ብትሆኝና ዳኛ ብትሆኝ ምንድን ነው የምትፈርጂው? ምን ታደርጊያለሽ? ይሄን ሰውዬ በምን ትቀጪዋለሽ? ይሄን ሰውዬ ዳዊትን ነው ምን የሞት ፍርድ ነው እኔ መቃጣ እንትን የምልበት ያለ ምንም እንትን። ግን መጀመሪያ ነገር ነብያቶችን እንደዚህ አይነት ነገር ሊያደርጉ አይችሉም የሚለውን ደግሞ ያዘው። እሺ ግን ሰላማዊት እያዘንኩ ቢሆንም እግዚአብሔር ቀጣውን ታውቂያለሽ? ምን ቀጣው? እግዚአብሔር ምን ቀጣ? አንተ እኔ እንዳትደነግጪ በደንብ አዳምጪ። አሁን አንቺ የምታደርጊውን ታስገድይዋለሽ። ዳዊት ለምን ሰው ገድሏል? አስረግዟል፣ ደፍሯል፣ ትገየዋለሽ። ግን እግዚአብሔር ያደረገውን ተመልከች። እግዚአብሔር ምን አደረገ? አንተ አለ እኔ 8 ሚስት ሰጠሁህ አለ እግዚአብሔር። 8 ሚስት ሰጥቼ ግን ይሄ አልበቃህም፣ 9ኛ ሴት ደፍረሃል አለው። ስለዚህ ሚስቶችህን እቀማሃለሁኝ። እሺ ስለዚህ
ኢምራን በጣም ይቅርታ። ምን ላይ ነው እንደዚህ ቃል ያለው? አሳያለሁ፣ ወላሂ አሳያለሁ፣ ማስረጃ አቀርባለሁ። ያው አሳያለሁ፣ አውጥቼዋለሁ። ግን ቆይ አንዴ ኢሎ ይሸፍነው ሀሳቡን ነገር። እሺ፣ ስለዚህ አሁን እግዚአብሔር አፋታቸው። አንደኛ ችግር የለውም፣ በቃ ችግር የለውም፣ ተፋቱ። ሲፋቱ ምን አጡ? የሚያስተዳድራቸው የለም፣ በቃ ከቤታቸው ተባረሩ። ችግር የለውም፣ በቃ ቀጥሮሳ ምን አለ? ለዘመዶችህ እሰጣቸዋለሁ የሚያለ ሰጥቶስ ከዛ ቀጥሎ በአደባባይ ፊት ከሚስቶች ጋር ይተኛሉ። አንተ ይሄን በጨለማ አድርገዋል። ስለዚህ እኔ በአደባባይ አስደፈራቸዋለሁ አለ እግዚአብሔር። ስለዚህ ስምንቱን ሚስቶች አደባባይ ላይ አወጣና የሀገራቸው አደባባይ አወጣና አሰልፍ እንደዚህ ሰው እያየ በህዝብ ፊት አስደፈራቸው። ቆይ አንዴ ይቅርታ፣ ልጁንስ ምን አደረገው? የተወለደው ልጅ ገደለው፣ አስገደለው። አሁን ታሳየን፣ መረጃ ታሳየን ይምራል እባክህ። ሰላም ማስረጃ ላቅርብ። ገዳዩ ማን ነው? እግዚአብሔር ነው። እግዚአብሔር ቀጸፈው። እግዚአብሔር ይሄን ያደርጋል አይደርግም? ማስረጃ ላቅርብ። አሁን ቅድም ማስረጃ ብላችሁ ያው ቃል በቃል አሳያችሁ። መጽሐፈ ሳሙኤል ካለ ምዕራፍ 12 እግዚአብሔር ሊቀጣ ተነው። መጽሐፈ ሳሙኤል ካለ ምዕራፍ 12 ተናገሪ እግዚአብሔር